ቲክቶከሮች በጣም ሀብታም ሆነው ለኤምኤምኤ ፋይት 1 ሚሊዮን 2 ሚሊዮን 3 ሚሊዮን 5 ክላኔ ሩትን ቮት አድርጉ። አዶናይ ቤትን ክፈት ለስምንት ቀን አይከብቷና እነዚህ ሁለት ሴቶች ማንን እንደሚያስታውሱኝ ታውቃላችሁ? ጃኒ ገብሩ እንግዲህ በዛሬው ምሽት በአባይ ቲቪ ሰላም ውድ የተከበራችሁ አድማጮቼ ተመልካቾቼ እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም እናንተ ጋር? እኔ እግዚአብሔር ይመስገን። ሰብስክራይብ እያደረጋችሁ ነው? ባይዘው ምንድነው ዩቲዩብ ቪው ቀንሶብኛል። በጣም እየቀነሰ ነው የመጣውና ሰብስክራይብ ሼር በማድረግ ከጎኔ እንድትሆኑ በአክብሮት ጠይቃለሁ። ማንኛውንም የማስታወቂያ ስራ ደግሞ ማሰራት ወይንም ደግሞ ሶሻል ሚዲያ ማኔጅመንት የምትፈልጉ ከሆነ የቲክቶክ እና የፌስቡክ አካውንቴን አስቀምጬላችኋለሁ። ዲኤም ልታደርጉኝ ትችላላችሁ ማለት ነው። በዛ ማውራት እንችላለን። ስለዚህ እናንተ ደግሞ ምርጥ በሆኑ ቪዲዮዎች አጀንዳ እና ወቅታዊ በሆኑ ጉዳዮች ላይ መጥቼላችኋለሁ። ስለዚህ ሰብስክራይብ በማድረግ ከጎኔ የሆኑ ስለምታደርጉልኝ ትብብር ከወዲሁ ከልብ አመሰግናለሁ። አብራችሁ ይቆዩ። ቲክቶከሮች በጣም ሀብታም ሆነው ለኤምኤምኤ ፋይት 1 ሚሊዮን 2 ሚሊዮን 3 ሚሊዮን 500 ሺህ 5 ሚሊዮን ያሌለ ገንዘብን እያስያዙ ይገኛሉ። በደቂቃዎች ውስጥ ለሚያልቅ ውድድር እጅግ በጣም ሀብታም ከመሆናቸው የተነሳም እነዚህን ሚሊዮን ብሮች እያስያዙ ይገኛሉ። ለሁሉም ላስያዙትም መልካም እድል ማለት ፈልጋለሁ። ነገር ግን ላሸነፋችሁ ሰዎች አንድ ቻሌንጅ ልስጣችሁ። ሩት ይርጋለምን ሁላችሁም ታውቋታላችሁ። አሁን ላይ ታዲያ $500 ከ13000 በላይ ቮት ለሷ መግዛት ትችላላችሁ። ስለዚህ ያሸነፋችሁ ሰዎች ብራችሁን ከተቀበላችሁ በኋላ ከነገ ጀምሮ ይሄንን ቻሌንጅ ልስጣችሁ። ሜንሽን አድርጓቸው። ሁላችሁም እዚህ ቲክቶክ ላይ ቁማር እያስያዙ ያሉትን ማለት ነው እነሱን ሜንሽን አድርጓቸው። $500 ብቻ ከፍላችሁ ከ13000 በላይ ድምጽን ገዝታችሁለትም ኒውስ እንግዲህ ለኤምኤምኤ ፋይት 1 ሚሊዮን 1.5 ምናምን የመደቡትን ሀብታም ቲክቶከሮች ሀገራዊ ጥሪ አቅርቦላቸዋል ማለት ነው። ጥሪው ምንድነው የሚለው የሀገራችን ልጅ ሩት ይርጋለም በሚስ ወርልድ 2026 እየተሳተፈች እንደሆነ ይታወቃል። ቮትም ሁለተኛ ደረጃ እንገኛለንና በኤክስትራ እየተመራ ነው። ስለዚህ የመደባችሁትን ብር ቮት በማድረግ ስታሸንፉ ባሸነፋችሁት ብር ቮት ገዝታችሁ ቮት እንድታደርጓት የሚል ጥሪ አስተላልፏል። እውነት ነው፣ ወደ መልካም ነገር ብንቀይረው ጥሩ ነው በሚል ሀሳቡን አጋርቷል ማለት ነው። የብሩክን ሀሳብ እንዴት አገኛችሁት? እናንተስ ምን ትላላችሁ? ቮት እያደረጋችሁ ነው ወይ? ኮሜንት አድርጉ። ክላኔ ሩትን ቮት አድርጉላት። ኢትዮጵያን ወክላኔ ሄደችው። በጣም ነው የምንወድሽ። ስትመጪ ሚገርም አቀባበል እናደርግልሻለን። ዶሳይስ ሩት አርቲስት ቬሮኒካ አዳነ በአርባ ምንጭ እንደምትገኝ ይታወቃል በአሁኑ ሰዓት እና በርካታ ህጻናትን አግኝታ እያደረገች ያለችው ምንድነው ሩትን ቮት አድርጓት የሚል መልእክት እያስተላለፈች ነው የምትገኘው ከህጻናቱ ጋር በመሆን ማለት ነው። አርቲስት ቬሮኒካ አዳነ ያው ከሰዎች ጎን በመቆም ሴቶችን በማበረታታት ትታወቃለች እና ለሩትም ቮት እየጠየቀችላት ነው። ቮት እያደረጋት አዶናይ ቤትን ክፈት ለስምንት ቀን አይከብድም። ላይቭ ለአንድ ሰዓት ራሱ ተቀምጣ ቮት አስደርጋት። አዶናይ ነው የምጠይቀው፣ ሌላ ቲክቶከር አልጠይቀም። እንደዚህ አይነት ነገሮች የሚሳካለት አዶናይ በጣም ነው ሰው የሚቀበል እንደዚህ አይነት ነገር። ፕሊዝ አዶናይ ፕሊዝ ይሄንን ነገር ስራ የሰውን ረገጣ የሰውን ንግግር ቶ ይሄን ሰርታ አሳየን። አሁን እናንተ የምታስፈልገን 5 ሚሊዮን ተከታይ ያለክ 1 ሚሊዮኑ ራሱ ገብተው ቮት ያደርጉታል። በእርግጠኝነት በእንደዚህ አይነት ነገር አዶናይ እተማመንብሃለሁ እንደሚሳካልክ ስለማቅ። አዶናይ ይሳካላል። አድርጋ አሳየን። አሁን ታስፈልገናለህ፣ ከመቼውም ጊዜ በላይ አሁን ታስፈልገናለህ። ለኛ የሚሰራውን ስራ ሶሻል ሚዲያ ላይ ሳታየው አልቀረም፣ እያየክ ነው። አሁን ነው ለሀገርክ አለው ማለት ያለብህ። አለውልሽ ብለህ ከልጅቷ ጎን ቆምላት። ስለዚህ ፕሊስ ያላችሁ ሪካርደሮች ለአዶናይ አድርሱልኝ። አዶናይ በእግዚአብሔር ስም ነው የምጠይቀህ። አሁን ነው የምታስፈልገን። ስለምትችል ነው አንተ የምጠይቀህ። አሉ ብዙ ተጽዕኖ ፈጣሪዎች አሉ፣ ግን እንደዚህ አይነት ነገር ላይ ስኬት የማየው አንተ ላይ ስለሆነ ለዚህ ለ8 ቀንና ለ9 ቀን ቤትን ክፈት። ለ1 ሰዓት ለ2 ሰዓት ብካት
በእርግጠኝነት አዶናይ በአንድ ቀን ታሳካዋለህ። 9 ቀንም አጣጣብቅ ታሳካዋለህ። በእርግጠኝነት አዶናይ ያሳካዋል። ስለዚህ አሁን ነው ኢትዮጵያ ሀገሬ አለውልሽ፣ ሌሎች ልጆችሽ ቢከዱሽም እኔ አለው ብለው ወተቆም ከኢትዮጵያ ጋር አሁን ነው ታስፈልገኝ አዶናይ። እኔ እስከዛሬም እንደዚህ አይነት ጥያቄ አዶናይ ጠይቄ አላውቅም። አዶናይ ግን አድርገህ አሳየኝ። አሁን ታስፈልገናለህ ከመቼውም ጊዜ በላይ። አንድ ትዕዛዝ ብታስተላልፍ አዶናይ በእርግጠኝነት ምን 1 ሚሊዮን 5 ሚሊዮን ገብቶ ቦታ ያላታል። ትችላለህ። የውጭ ሀገር ተጽዕኖ ፈጣሪዎችን ሁሉ ማስገባት ትችላለህ፣ ስለምትችል ማለት ነው። በዚህ ተማመንብሃለሁ አዶናይ 100% እተማመንብሃለሁ። አድርገህ አሳየን። አሁን ታስፈልገናለህ። ከሁሉም በላይ አንተ በጣም ታስፈልገናለህ። ስለዚህ ይሄንን ስራ እሺ ብለህ ተቀበለህ ብትተባበረን ደስ ይለናል። ትብብር ሳይሆን ብቻ ለሀገርክ ለአንተም ክብር ነው። በጣም ብዙ የተበሳጨና በትላንትናው ነገር የተናደደ ህዝብ አለ። የተደሰተ አለ፣ የተናደደ። በአንድ ጎን ተደስተናል፣ በሌላ ጎን ደግሞ አዝነናል። ሌሎች ሰዎችን ስናይ የሚሰራውን ሸጥ ጀቦ ባንዳነት አይተን ደግሞ ተቃጥለናል። ስለዚህ አንተ ደግሞ መተህ ታስደስተናለህ፣ ትክሰናለህ ብዬ አስባለሁ። አዶናይ አደራ። አሁን በጣም ለኢትዮጵያ የምታስፈልገው አንተ። እኔ አሁን ነው በቃ አዶናይ ያስፈልገኝ፣ አሁን ነው ያስፈልገኝ። እኔ እስከዛሬ ምንም ጉዳይ ላይ አዶናይ ብያለሁ። አሁን ግን በጣም አስፈልገኛል አዶናይ። የሆነ ውስጤ አዶናይ እያለኝ ነው። ስሜቴ እንደዛ ነው። አንተ ላይ ነው በቃ። እኔ አሁን ተስፋ የጣልኩት ባንተ ነው፣ በአዶናይ ነው። እና ሪከርደሮች ለአዶናይ ሜንሽን አድርጋችሁ አድርሱልኝ፣ ከክብር ጋር ከፍቅር ጋር አድርሱልኝ። እና ለአዶናይ በእግዚአብሔር ስም ትልቅ ጥሪ እያቀረበች ትገኛለች አንድ ተመልካች። እሱ ያው ስለ ሩት በርካታ ቪዲዮዎችን እየሰራ ነበር፣ ግን ለአንተ ይሄ ነገር ስለሚሳካልክ ቪዲዮን ከፍተክ ላይቭ ገብተክ ቮት አስደርጋት ልጅቷን እና ቮት ማስደረግ ይኖርብሃል። ስለዚህ ይህንንም ደግሞ በእግዚአብሔር ስም ጥሪ አቀርብልሃለሁ እያለች ትገኛለች ማለት ነው። አንድ ተመልካች እናንተ ምን ታስባላችሁ? ሀሳብ አስተያየታችሁ አጋሩ፣ ስጡን ሀሳብ ማለት ነው። በዚህ ጉዳይ ላይ ያው ቮት ላይ የተወሰነ የኛ ህብረት የኛ 140 ሚሊዮን ህዝብ እያለን በኤርትራ በርካታ እየተመራች ትገኛለች ማለት ነው። የኛዋ ማለት ነው በእርግጥ ከ2.2 ሚሊዮን በላይ ደርሳለች። ያችኛዋ የአንደኛዋ ተወዳዳሪዋ 5 ሚሊዮን ደርሳለች ማለት ነው። ስለዚህ ታይሚንግ ጠብቀን እዚህ ራውንድ ላይ መድረስ ይኖርብናል ማለት ነው። ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ። ህብረታችን ቢቀጥል በህብረት አንድ ላይ ያው ቮታችንን እያደረግን እንድታሸነፍ ብናደርጋት ለእህቷ መታሰቢያ ብታደርገው መልካም ነው ብለን እናስባለን። ስለዚህ ከጎኗ እንድንሆን በርካታ ታዋቂ ሰዎች እና ቮት በማድረግ ከጎኗ እንድትሆኑ በአክብሮት እንጠይቃለን። ኤርትራዊቷና እነዚህ ሁለት ሴቶች ማንን እንደሚያስታውሱኝ ታውቃላችሁ? ኤርትራዊቷና ኢትዮጵያዊዋ ሞዴሎች ለሚስት ወርልድ ኮምፒት እያደረጉ ይገኛሉ፣ እየተወዳደሩ ይገኛሉ። ግን ችግራችን ምን እንደሆነ ታውቃላችሁ? እኛ አፍሪካውያን ልበል፣ ችግራችን ምን እንደሆነ ታውቃላችሁ? የሆነ ሰው ስንደግፍ ሁሌም በሀገር ነው። የሆነ ሰው ስንደግፍ በቀለም ነው፣ በብሔር ነው። እግዚአብሔር እንደዛ መሆን የለበትም። አንድ ሰው መደገፍ ያለብን፣ እውነቴን ነው የምላችሁ፣ አንድ ሰው መደገፍ ያለብን ልባችን ከፈቀደልን ብቻ ነው። ልባችን ከነገረን ብቻ ነው። ልባችን የምንሰማው ደግሞ በብሔር ተኮር፣ በቀለም ተኮር፣ በቋንቋ ተኮር ከሆነ ተለያየን ማለት ነው። ዲቫይድ ኤንድ ኮንከር ይሉታል። ለያቸውና ከዛ አዳክማቸው ይሉታል። አንድ ስትሆን ሁሌም ኃይለኛ ስለሆንክ ማለት ነው። እነዚህ ሁለት ሴቶች ተመልከቷቸው እንዴት እርስ በርስ እንደተደጋገፉ። አንዷ እጇን ከለቀቀችው አንዷ ትወድቃለች አይደል እንዴ? መያያዝ ግን አያችሁት ምን ያህል ጥንካሬ እንደሚያመጣ፣ ምን ያህል ፍቅር እንደሚያስተምር፣ ምን ያህል ሰላም እንዳለው። እስኪ ተመልከቷቸው እንዴት ተማምነው እጅ ለእጅ እንደተያያዙ። ይህ እኮ ትልቅ ምሳሌ እኮ ነው። ከዚህ መማር ግን እኛ ያቅተና ለምንድን ነው የከበደን? ግን አይ ቲንክ እግዚአብሔር በየቀኑ ምልክቶች ይልክልናል። ለምን አንድ መሆን እንዳለብን፣ ለምን መያያዝና መደጋገፍ እንዳለብን ተመልከቷቸው እስኪ። እነዚህ ሁለት ጀግና ሞዴሎች የየራሳቸው አመጣጥና የየራሳቸው ታሪክ ያላቸው ሞዴሎች አብረው እንደዚህ እንደ ሕፃን ልጅ ሲጨፍሩ ተመልከቷቸው እስኪ። ከዚህ በላይ ምን አለ? ከዚህ በላይ ምን አለ? ለምን አንድ ሰው ለማውደቅና ከፍ ለማድረግ ቋንቋ እንጠቀማለን? ለምን ብሔር እንጠቀማለን? ለምን ቀለም እንጠቀማለን? ለምን
አዶናይ ብርሃን እንግዲህ ምሳሌ እየሰጠ ይገኛል ማለት ነው። ሩትና ኤርትራዊቷ ተወዳዳሪ አንድ ላይ ሲጫወቱ የሚያሳይና እሱ ደግሞ አንድ ላይ እጅ ለእጅ የተያያዙ ስዕል እያስተያየ ይገኛል ማለት ነው። እሱንም ምንድነው እሱ አንድ ላይ መያያዝ እንዳለብን እና ጎን ለጎን መያያዝ እንዳለብን የሚል መልእክቱን እያስተላለፈ ይገኛል ማለት ነው። ሄለን በርሄ መነካት ያስባለ ኮንሰርቷን በአሶሳ ማቅረቧን ተከትሎ እንግዲህ በብዙዎች ዘንድ መነጋገሪያ ሆናለች። መሆኑ በአሶሳ ከተማ በበደሌ ቢራ አማካኝነት በተዘጋጀ አንድ ኮንሰርት ላይ እንግዲህ ያቀረበችው የስራዎቿ እሷ ያልተጠበቀ ነው በሚል እንግዲህ ብዙዎች እየተነጋገሩበት ነው የሚገኘው። ምናልባትም ደግሞ የመድረኩ ሁኔታና የሳውንድ ሲስተም ሴታፕም ሊሆን ይችላል የሚሉም አሉ። መድረኩ ላይ ግን በአሶሳ ለሚገኙ አድናቂዎቿ ስትል ሁኔታዎች ሳይመቻቹ የሙዚቃ ስራዎቿን እንዳቀረበች የሚመስልም ነገር አለው። እናንተ የትኛው ይመስላችኋል? ሀሳባችሁን ኮመንት ላይ ጻፉልኝ። መረጃ ሌሎች እንደርሼ ማድረጋችሁ። ሄለን በርሄ በአሶሳ ኮንሰርት ነበራትና ምነካት የተባለ የኮንሰርት ዝግጅት እንዳቀረበች እየተነገረ ይገኛል እና ኮንሰርቱም የሆነ ያለ ብዙ ነገር ያለ መመቻቸት እንደሆነ እየተነገረ ይገኛል ማለት ነው። የሄለን ኮንሰርት እንደሆነ እና በርካታ ውዝግብንም እንደፈጠረ እየተነገረ ይገኛል። ምን ትላላችሁ? ሴዶ ተረፈ በቀሉ ብሎ እኛን ስሜት ውስጥ ከቶ ነበር። ለምን ምላሳቸውን አስረዝመው ጉድ እንደሚያደርጉን ነው ያላወቅነው። እናም ጋይስ ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ይሄን ሁሉ ሰዓት አስጠብቆን ብዙ ነገር ብቻ ብዙ ነገር ለማለት ፈልጌ ነበር። ኤኒሃው ጆኒ አንደኛ በቃ ማንም እንዳይወዳደር ከዚህ በኋላ ቀጣይ ኢቲኤፍሲ 3 ጆኒ ይውጣና ሌላ ሰው መወዳደር ይኖርበታል። ካልሆነ ደግሞ የኢትዮ ፋይት ናይት አሸናፊ ከዛ ጋር ቢወዳደር ጥሩ ነው። በሉ አይኔም ቀልቷል። ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር። በጣም ትላንት በኤምኤም ፋይት ሴዶ ማርሻል እና የጆኒ ውድድር በርካታ ብሮች የተያዙበት በርካታ ውድድር በትኩረት ሲጠበቅ ሁሉም ሰው ቁጭ ብሎ ሲጠብቀው የነበረው ውድድር ነበርና ሴዶ እንግዲህ ተዘርሯል ማለት ነው። ሴዶ ተረፈ እየተባለ ነው። እንግዲህ እናንተ ውድድሩን እንዴት አያችሁት? እንዴት ነበረ? ማንን ነበር የደገፋችሁት? ሀሳብ አስተያየታችሁን ጻፉልኝ እስቲ። ጋይስ ጆኒ አሸንፏል፣ ቃሉን ተግብሯል ትላንት። አሁን ይሄንን ፋይት ካላሸነፍኩኝ ፋይት አቆማለሁ ብለኝ ነበር። ጆኒ ምን ይመስላል ስሜት? ነግራችኋለሁ፣ የጁጂትሱ ፓወር ይሄ ነው። 3 ሳምንት ብቻ ነው ትሬን ያደረኩት። ወንድማችን ሴዶ አይ ስዌር ቱ ጋድ አም ፕራውድ ኦፍ ዩ ፎር ዱይንግ ዲስ ሲሪየስሊ። ወስደህ ውጭ ሀገር ሄደህ ኢንቨስት አድርገህ ትሬን አድርገሃል። ትሬን አድርገሃል and but the skill that I have within me ሙቼ ራሱ ቢሆን nobody will catch up. I promise you guys. እኔን ለማሸነፍ እኔ ከፈልኩትን መስዋዕትነት መክፈል አለባችሁ። አለበዚያ ከውድድሩም በኋላ ጆኒን አግኝታው ኢንተርቪው እያደረገችው ነበርና ይሄን ፋይት ካላሸነፍኩኝ ያው ውድድሩን አቆማለሁ የሚል ሀሳብ ሰጥቶ ነበረ። ስለዚህ አሁን ውድድሩንም አያቆምም፣ ውድድሩንም በብቃት አሸንፏል ማለት ነው ጆኒ። ስለዚህ ምን ትላላችሁ? ሀሳብ አስተያየታችሁን አጋ እኔ ሴዶ ከመጀመሪያው ዙር ካለፈ ቃል ሰጣለሁ አለ መጀመሪያ ከውድድሩ በፊት ማለት ነው ጆኒ። ስለዚህ ቃሉንም በመጠበቅ ጆኒ ያሸነፈ፣ ሴዶ ተሸነፈ ማለት ነው። ሴዶ አህያ ነው ይጋፋል እንጂ አይችልም። ጀምሯል። በውድድሩ በትናንትናው ዕለት ምንድነው እሱ እየተፈጠረ ያለው? ኢንተርቪው እያደረጉ ነበር አባይ ቴሌቪዥን እየዞሩ ነው። በዛም መሀል የጆኒ ተራ ይደርስና ለምንድነው እሱ ለጆኒ 2 ሚሊዮን ብር የመደበው የሚል
ጥያቄ ይቀርብላታል ማለት ነው። ጃኒ ያለችበት የመለሰችበት መንገድ ምንድነው? እሱ ሴዶ አህያ ምናምን ስለሆነ ነው የሚል ከእሷ የማይጠበቅ ነገር ነው የመለሰችው ማለት ነው። ምክንያቱም አንዳንዴ እንደዚህ ትልልቅ ሚዲያዎች ላይ ስንቀርብ የተለያዩ ሶሻል ሚዲያ ላይ እንደተለመደው ባንናገር፣ አንደኛ ደግሞ ኤቲክስ የሚባል ነገር አለ እና በዛም ጉዳይ ላይ በርካታ ሰዎች ከባድ ውዝግብ አስተያየት እየሰጡ ይገኛሉ ማለት ነው። በዚህ ጉዳይ ላይ የተሰጡ አስተያየቶች እና በርካታ ማለት አባይ ሚዲያ ላይም ትችት እያመጡ ይገኛሉ ማለት ነው። ማለት ይሄ ያለችው ጉዳይ ማለት ነው። ኢማጂን ሜንስትሪም ሚዲያ ላይ ሆናችሁ አባይ ቲቪ ላይ ሆናችሁ አንድ በሚሊዮን በሚጠበቅ ሰው ላይ እንደዚህ አይነት ንግግር መናገር፣ ሴዶ ምንም አያውቅም አህያ ነው ብሎ መናገር በጣም የሚያስጠላው፣ ያውም ደግሞ ላይቭ እየተላለፈ ባለበት ሰዓት ላይ። አንዳንድ ጊዜ ሚዲያዎቻችን ማን እንደምትጠይቁ አስቡበት፣ የምትጠይቁ ሰዎችም ደግሞ ምን እንደምትናገሩ አስቡበት። ጃኒ ገብሩ እንግዲህ በዛሬው ምሽት በአባይ ቲቪ ባደረገችው ኢንተርቪው አማካኝነት ከፍተኛ ትችት እየቀረበባት ይገኛል። የቀረበባት ትችትም እንግዲህ 2 ሚሊዮን ብር አስይዘሻል ብላ ስትጠይቃት ጋዜጠኛዋ አዎ አስይዣለሁ፣ ታዲያ 2 ሚሊዮን ብር እንዲህ ቀላል ነው ወይ ስትላት እኔ ሰርቼ ነው ያመጣሁት፣ እናንተም ሰርታችሁ አምጥታችሁ እንደኔ ማስያዝ ትችላላችሁ በማለት ስራን 2 ሚሊዮን ብር ሰርቶ ለማግኘት በቀላሉ መንገድ ያስረዳችበት መንገድ እና እንዲሁም ደግሞ ስለ ሴዶ ማርሻል በንቀት ያወራችበት መንገድ አማካኝነት በጣም ከፍተኛ ትችት እየቀረበባት ይገኛል። ከፍተኛ ትችት የቀረበባትም ሰርቼ ነው 2 ሚሊዮን ብር ለፍቼ ነው በላቤ ነው ያመጣሁት ባለችው ንግግር አማካኝነትም ሆኗል ማለት ነው። እናንተ ስለዚህ ነገር የምታስባላችሁ? ሀሳባችሁ ኮሜንት ላይ አስቀምጡ። እንግዲህ ጃኒ ላይ እየቀረቡ ያሉ ትችቶች እንደቀጠሉ ነው። ምክንያቱም ያለችው ነገር የሚደገፍ አይደለም። ምክንያቱም አንደኛ ስፖርታዊ ጨዋነት የሚባል ነገር አለ። ሲቀጥል ደግሞ አንድን ግለሰብ በዚህ መልኩ መዝለፍ እንደዚህ ትልቅ ተቋም ላይ ተገቢ ነው ብዬ አላምንም። እናንተ ምን ታስባላችሁ? የነበሩበት ቦታ መልሱልን እባካችሁ። ከዛ ሰዎች በነበራችሁበት ቦታ ተቀመጡልን። ጃኒ እንግዲህ ከበርካታ ሴሌብሪቲዎች ጋር ትናንትና በውድድሩ ላይ አብራ ነበረች። ከዛ ውስጥ መካከል ትንሽ ጠፋ ብላ የነበረችው ከዳናይት መክብብ ጋር አብረው ነበሩ ማለት ነው። ጃኒ ሴዶ ከሽንፈቱ በኋላ አስገራሚ ምላሽም ሰጥቷል። ዱባይ ላይ ጠብቋል። ጆኒን ከልቤ ነው የምወደው፣ ከፍ ያለ አክብሮትም አለኝ። ይህ ፍልሚያ የሁላችንም ስሜት ያነቃቃ ነበር። ገና ከጅምሩ በግልጽ እንዳልኩትም በጁጂትሱ ጥበብ ላይ ያለውን አስደናቂ ብቃት እጅግ አደንቃለሁ። ድሉን የተነጠቅኩት ግን በዚህ የጁጂትሱ ስልት እንጂ በቡጢና በእርግጫ አይደለም ሲልም ሴዶም ገልጿል። አክሎ እንግዲህ ራሴን ይበልጥ አጠንክሬ ብቃቴን ከዚህም በላይም አሳድጌ ዳግም እመጣለሁ። ለቀጣይ ታሪካዊ የመልስ ግጥሚያ ግን እዚህ ኢትዮጵያ ውስጥ ሳይሆን ድንበር ተሻግረን ዱባይ ላይ በታላቅ ወኔ እጠብቀዋለሁ ሲልም ጥሪም አቅርቧል። ለመሆኑ የጆኒና የሴዶ ሪማች ላይ ዱባይ ላይ ቢደረግ ማን ያሸንፋል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት። በጉጉት ሲጠበቅ የነበረው የሴዶ ማርሻል ምላሽ ነበረ እና ከውድድሩ በኋላ አስገራሚ ምላሹ ሰጥቷል። በቡጢና በእርግጫ ሳይሆን የተበለጥኩት በጆኒ ስልተን የተበለጥኩት፣ ቀጣይ ደግሞ በደንብ ራሴን አሻሽዬ ኢትዮጵያ ውስጥ ሳይሆን ዱባይ ላይ እንጋጠማለን ብሎ አዲስ ጥሪ አቅርቧል ማለት ነው። ሴዶ ማርሻል ለጆኒ ማለት ነው። ስለዚህ ምን ትላላችሁ? በሴዶ ሀሳብ ምን ተሰማችሁ? ሀሳብ አስተያየታችሁን አጋሩ እስቲ። እሺ ተከታታዮቼ፣ ተመልካቾቼ፣ ወዶቼ እንዴት ናችሁ? ቆይታችሁ እንዴት ነበር? አሪፍ አለፈ? ቪዲዮ እንዴት ነበረ? ኮሜንት በማድረግ ሰብስክራይብ በማድረግ አለኝታነታችሁን አጋሩኝ ማለት ነው። ስለምታደርጉልኝ ትብብርም ከልብ አመሰግናለሁ። ሀሳብ አስተያየታችሁን በማጋራት ከጎኔም ስለምትቆሙ ከልብ አመሰግናለሁ። ያው እንደነገርኳችሁ ሶሻል ሚዲያ ማኔጀር የምትፈልጉ ድርጅቶች ሆናችሁ ግለሰቦች የቲክታክ እና የፌስቡክ አካውንቴን አስቀምጬላችኋለሁ። ዲኤም ልታደርጉልኝ ትችላላችሁ። ስለዚህ ስለምታደርጉልኝም ትብብር ከወዲሁ
አመሰግናለሁ ማለት ነው። ሀሳብ አስተያየታችሁን ስለምታጋሩኝ ሰብስክራይብ በማድረግ ከጎኔ እንድትሆኑ ጋብዛለሁኝ። ስለምታደርጉልኝም አመሰግናለሁ። ወዳችኋለሁ።